አልহামዱሊላህ ረመዳን ላይ ስንቆም ነበር፣ ተራዊ ስንቆም ነበር። የሌሊት ሰላት አልተቋረጠም። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሁሌ ረመዳንም ይሁን ከረመዳን ውጪ 11 ረካ ይሰግዱ ነበር። እናታችን አይሻ ማዛደ ረሱሉላህ ሰለላሁ ዐለይሂ ወሰለም አላ 11 ረካዓ 11 ረካዎችን ከመስገድ የአላህ መልእክተኛ አልጨመሩ በረመዳንም ከረመዳን ውጭም ብላ የተናገረችበት ሐዲስ አለ። ስለዚህ ሰላቱል ለይል አላህ ይወፍቀን። የቻልከው 3ም ከቻልክ 3 5 ወፍቋል 5 8ም 9ም ዊትሩን እየጨመርክ የወፈቀን ብቻ ዘውታሪ ሁን። 3 ረካ ነው ዘውታሪ አድርገው ተነስተህ ስገደው። የአላህ መልእክተኛ ምን አሉ? አፍደሉ ሰላቲ ባዕደል ፈሪዳ ከሰላት ከግዴታ ሰላት በኋላ በላይ ሰላት ማለት ሰላቱል ለይል የሌሊት ሰላት ነው አሉ። የሌሊት ሰላት ነው። ይህ የሌሊት ሰላት ትልቅ ጥቅም አለው። በሌላ ሐዲስ ምን አሉ? ያ አዩሃ ናስ እናንተ ሰዎች ወይ አፍሹ ሰላም ሰላምታን አሰራጩ፣ ሰላምታን ተለዋውጡ። ወአጥዒሙ ጣዓመ ምግብንም አብሉ፣ የተራበን አብሉ። ወሲሉል አርሃም ዝምድናን ቀጥሉ። እንደዚሁም ወሰሉ ቢለይሊ በሌሊት ስገዱ። ወናሱ ኒያሙን ሰዎች በተኙበት ሰዓት። አዎ የሷሊዎች መገለጫ የሌሊት ሰላት ነው። የሌሊት ሰላት አላህ ወፍቆ ከቻልክ የመጨረሻው ሌሊት ላይ 10 ሰዓትን ተነስተህ ስገደው ፈጅር እስኪቀር። ለፈጅርም ያጠናክርሃል። ፈጅር የምትደራደርበት ሰላት አይደለም፣ ልዩ ሰላት ነው። ግዴታ ሰላቶች ከሱና ሰላት ጋር የሚነጻጸሩበት መንገድ የለም። ነገር ግን ሌሊት ስትሰግድ ደግሞ ትልቅ ደረጃ አለው። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም በዛ ሰዓት የሌሊቱ 1/3 ሲቀርብ ተነስቶ መስገድ አላህን መማፀን ትልቅ ምንዳ እንዳለው ሲገልጹልን ምን አሉ? አን አቢ ሁረይራ ረዲየላሁ ዐንሁ አነ ነቢይ ሰለላሁ ዐለይሂ ወሰለም ቃል የንዚሉ ረቡና ተባረከ ወተዓላ ጌታችን አላህ ይወርዳል ኩለ ለይለቲን በእያንዳንዱ ሌሊት ኢለ ሰማኢ ዱንያ ወደ ቅርቢቷ ሰማይ ሂነ የብቃ ثሉث الليل الآخر የመጨረሻው ሌሊቱ 1/3 ሲቀራሉ ፈየቁል ይላል አላህ መን የድዑኒ ፈአስተጂበ ለሁ ማን ነው የሚጠራኝ የሚለምነኝ ዱዓውን መቀበለው። ወመን የስአሉኒ ፈአዕጢየሁ ማን ነው የሚጠይቀኝ የምሰጠው። ወመን የስተግፊሩኒ ፈአግፊረ ለሁ ማን ነው ማረኝ የሚለኝ የምምረው ይላል አላህ። ሱብሓነላህ 10 ሰዓት ላይ ተነስተህ የአላህ 9 ሰዓት ላይ ተነስተህ የአላህ ሀጃ አለብህ አይደል? እጅህን አንሳ። በዛ ሰዓት ተነሳ። የሆነ ጉዳይ አለ ቢፈጸም ከተባለ ይህ ጉዳይ ለማግኘት ከሌሊቱ 6 ሰዓት ጀምሮ ሰልፍ መያዝ አለብህ ከተባለ እንሰለፋለን አይደል? ታዲያ ሀጃ አለብህ፣ ጉዳያችን ብዙ ነው። ያ ሀጃችን እንዲወጣ ታዲያ ይሄ ሰዓት ለምን አንቀላፋል? ያ ሰዓት መነሳት የአላህ በል። ረመዳን ላይ ተለማመድ ነው አይደል? በሌሊት ሰላት ለሱሁር እየተለማመድ ነው አይደል? አዎ አሁንም ተለማመድ። ቀጥሎ እንደ ረመዳን ያ ሁሉ ረካ መስገድ ቢከብድህም 3 ረካ መስገድ በቃ ዘውታሪ አድርገው። ግን ዛሬ ጀምረ ነገ የምታቋርጠው እንዳይሆን። አላህ ዛሬ ተጀምሮ ነገ የሚቋረጥን ዒባዳ አላህ ይወድ። በነሻጣ ቁርአን ዛሬ 1 ጁዝ ቀርተ ነገ የምትቋርጠው ከሆነ አላህ አይወድም። አላህ የሚወደው ምንድን ነው? 1 ገጽም 2 ገጽም ከሆነ ሁሌ ቅራው። ዚክር ዛሬ በነሻጣ የሆነ ብለህ ነገ የምታቋርጠው አይወድም አላህ። ትንሽም ብትሆን ሁሌ ብቻ ዘክረው አላህ። ሁሌ በቃ አንተ ጋር የሚላመድ ነገር አድርገው። ያ ዒባዳ አይቋረጥም። ሰደቃ ረመዳን ብቻ አይደለም፣ ከረመዳን ውጭም ሰደቃ አለ። ከረመዳን ውጭም ሰደቃ አለ። ሰላቱ ላይ ስመለስ ሐታ ፈርድ ሰላት ላይ የምንሰግዳቸው ከፈርድ በፊትና ከፈርድ በኋላ የምንሰግዳቸው ሱና ሰላቶች አሉ። በጣም ትልቅ ደረጃ አላቸው። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም እንደተናገሩት 12 ረክዓተን 12 ረካዎች የሚሰገዱ ሰላቶች ማለት ነው። እነዚህ ሰላቶች አንድ ሰው አዘውትሮ በየጊዜው የሚሰግድ ከሆነ ማ ሚን ዓብድን ሙስሊሚን ዩሰሊ ሊላሂ ኩለ የውሚን 12 ረክዓተን ተጠውዐን ገይረ ፈሪደትን ኢላ በነላሁ ለሁ በይተን ፊል ጀና አው ኢላ ቡንየ ለሁ በይቱን ፊል ጀና ጀነት ውስጥ ቤት ይገነባለታል። ለማን? በቀን ውስጥ 12 ረካ ሁሌ ዘውታሪ የሚሰግድ እነማን ናቸው? ቁጥሩ ከዙር በፊት 4 ረካ። ከዙር በፊት ስንት ረካ? 4 ረካ። ከዙር በኋላ 2 ረካ። ስንት ሆነ? 6።
ከመግሪብ በኋላ 2 ረካ ስንት ሆነ? 8። ከኢሻ በኋላ 2 ረካ ስንት ሆነ? 10። የፈጅር ሰላት የሱቢ ቀብልያ 2 ረካ ስንት ሆነ? 12። እነዚህ ዘውታሪ አድርጎ የሚሰግድ ሰው ሱብሃንአላህ ጀነት ውስጥ ቤት ይገነባለታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። በሌላ ሐዲስ ከዙር በፊት 4 ረካ የሰገደ ከዙር በኋላ 4 ረካ የሰገደ አላህ ከጀሃነም እሳት ያርቋል፣ ፊቱን ከጀሃነም እሳት ያርቅለታል። በሌላ ዘገባ ከዓስር በፊት من صلى قبل العصر 4 ረካ 4 ረካ ከዓስር በፊት የሰገደ ምን አሉ ነብዩ ሲጀምሩ ረሂመሁላህ አላህ ይዘንለት من صلى قبل العصر 4 ረካ ከዓስር በፊት 4 ረካ የሰገደ አላህ ይዘንለታል። ሱብሃንአላህ የሱና ሰላት ጥቅም ወንድሜ ፈርድ ሰላትን እንድታድን ያደርጋል። ሱና ለመስገድ ብለህ በጊዜ ስገባ ተክቢረተል ኢሕራምን ታገኛለህ ከኢማሙ ጋር 40 ቀን ተክቢረተል ኢሕራምን ከኢማሙ ጋር አላሁ አክበር ብሎ የጀመረ 5 አውቃት ሰላት ማለት ነው። ምንዳውን ታውቃለህ? ከምንፍቅና ይጸዳል ነው የተባለው። ከሙናፊቅነት ንጹህ ይባላል። ሱብሃንአላህ ከዚህ በላይ ደረጃ አለ? ይሄ ሁሉ ምንድነው ከተባለ ከፈርድ ሰላት በፊት የምንሰግዳቸው ሰላት ነገ መልቂያማ ሰላታችን አላህ ይተሳሰባል። የጎደለ ሲኖር እኮ አላህ انظروا لعبدي هل من تطوع እስቲ ለባሬ የሰራው ሱና ሰላት አለ እዩለት፣ ተመልከቱለት፣ የጎደለውን የፈርድ ሰላቱን በሱና ሰላት ጠግኑለት ይላል አላህ። ስለዚህ ሱና ሰላትን እንዳትንቅ። ሸይጣን ቀስ ብሎ ሲያወጣን ታውቃላችሁ። ሲስተም ሱና እኮ ሱና ነው ይላል። ሱና ብትሰግደው አጅር የምታገኝበት ባትሰግደው ግን ማትጠየቅበት ይላል። ቀለል ያደርግላል። ሱና ነው ይላል። አዎ ትላለህ። ኢቃም ሲል እገባለሁ ትላለህ። ኢቃም ሲል ትገባለህ። ነገ ደግሞ ቀስ ይላል። አረ ቀብራ ቤታችሁን ቀብራ አታድርጉት ተብሏል። አንዳንዴ ደግሞ ቤት ስገድ ይላል። ፈርዱን እኮ ቤት ያሰግድሃል። ቀስ እያለ ከጀማ ያርቃል። እንዲህ ባንዴ እኮ ከመስጊድ ጀርባን ይዛ አስወጣም ሸይጣን። ቀስ እያለ ሱና ነው። ፈርዱንም አንዳንዴ ቤት ስገድ፣ አንዳንዴ ደግሞ ጀሙት ተቅዲም ተአኺር የሚባል አለ። የሰፈሩን ሰላት እዚያው ሀገር ላይ ያለ ነዋሪ እንደሆንክ ደግሞ ያመጣልሃል። አንድ ላይ ደግሞ ጃምፕ እያልከው እየሰበሰብከው ይላል። እንዲህ እያለ ቀስ ብሎ ከአላህ ቤት ያወጣል። ካወጣህ በኋላ ለመመለሱ ሊከብድ ይችላል። ስለዚህ እሱ ወጥመድ ውስጥ ላለመግባት ሁሌ ሙአዚኑ ሀያ ዐለ ሶላህ ሲል ሩጫ ከምንም ነገር ይቅርብኝ ብለህ ወርውረህ ለእኛ ስኬት የሚጠራ ለእኛ ጥቅም የሚጠራ ሙአዚኑ ብቻ እኮ ነው። ሰው እኮ ለፍላጎት ጉዳዩን ሊፈልግ ይችላል፣ ለጥቅሙ ሊጠራ ይችላል። ለእኛ ጥቅም ግን የሚጠራን ማን ነው? ሙአዚኑ ነው። ሱብሃንአላህ። ስለዚህ ወንድሜ ተመልከት፣ ስትወለድ አዛን ይባልብሃል አይደል? ሁሉም ሰው አላላችሁ ለልጆቻችሁ አዛን፣ ከዛም ያው ኢቃማ አለ ማለት ነው በአንድ ጆሮ። እሺ ስትሞት አዛን ይባላል አይባልም? ሰላተል ጀናዛ ብቻ ነው አይደል? ምን ይላሉ አንድ አሊም? የኛ ሀያታችን በአዛንና በኢቃም መካከል ነው። አጭር ናት ህይወታችን። ለዚህ አጭር ህይወት አላህን ተገዝተህ ሂድ። አላህን በብቸኝነት መገዛት፣ እስቲቃማ፣ ጽናት። አዎ የረመዳን ባሪያ ብቻ መሆን የለብንም። ሁሌ አላህን መገዛት። መስጊድን አሳምረዋል ወንድሜ እህቴ። ሂጃብሽ ላይ ጠንካራ ነበርሽ፣ ውብ ነበርሽ። በረመዳን እንደዛ ተውበሻል። ከረመዳን በኋላም ቀጥይበት። ረመዳን ላይ ይህን ዳዕዋ ሳስተላልፍ ታስታውሳላችሁ። እኛን ዒባዳችን ከሚበላሽብን መንገድ አንዱ ጓደኛ ነው ብያለሁ። ረመዳን ላይ ትተናቸው የመጣናቸውን ጓደኛ ከረመዳን በኋላ የምንቀላቀላቸው ከሆነ ይጠልፉናል፣ ከመስጊድ ያስወጡናል። ሂጃብ ያወለቁ እህቶች ጋር አንቺ የምትደባለቅ ከሆነ ነገም አንቺ ሂጃብሽን ታውቂያለሽ። ረመዳን ላይ በዛ ውበትሽን ታራግፊዋለሽ ማለት ነው። ስለዚህ ሂጃብሽን አደራ። ሞት አለ። ነገ ፊትሽ ሁሉ ሰውነትሽ ተሸፍኖ ግዴታ መስጊድ ትመጫለሽ። መቼ? የሞትሽ ዕለት ከፈን ማለት ነው። በቃ የኛ እኮ ሀብታችን የልብስ አይደለም፣ ከፈናችን አንድ ቀን አለች። ያቺ ቀን ገላችንን መታጠብ ማንችልበት ቀን ይመጣል። ያቺ ቀን መኪና አስነስተ ከፍተ በሩን መግባት ማትችልበት ቀን፣ ራስ ልብስ ማውለቅና መልበስ ማትችልበት ቀን ይመጣል። መቼ? የሞትን ቀን። ሰዎች ያጥሩናል።
የለበስነውን ልብስ የሚያውልቅልን ሌሎች ሰዎች ናቸው። ከፈን የሚያለብሱን ሌላ ሰዎች ናቸው። መኪና ላይ የሚጭኑን ሌላ ሰዎች ናቸው። ያ ቀን ይመጣል በእያንዳንዳችን ላይ አይቀርም። ያ ከመምጣት በፊት ወዕቡድ ረበከ ሐታ ያእትየከል የቂን፣ ሞት እስከሚመጣ ጊዜ ድረስ ጌታን ተገዛው። አዎ ጌታን ከምንም ነገር የሰላትህን ነገር አደራ። ጀማዓ ስትሳተፍ ነበር። አዛን ሲል ጀማዓ ስትመጣ ነበር ረመዳን ላይ። ከረመዳን በኋላ ሙአዚኑ ሲጠራ ፈጥነና አዎ ና፣ እሱ ነው የሚያዋጣ። የርዝቅ በር ነው ሰላት። ጀማዓ በረካ አለው። በጀማዓ የሚሰገር ሰላት ብቻ ከሚሰገር ሰላት 25 ወይም 27 እጥፍ ይበልጣል ተብሏል። ሱብሃንአላህ። ውዱ አድርገ መምጣት መስጊድ ራሱ ቀላል ነገር አይደለም። ውዱ ስታደርግ ከእጅ ላይ የሚወጣ ቆሻሻ እንደዛ ወንጀል ይወጣል፣ ይራገፋል ተብሏል። በእጅ የሰራው በአይን ያየው ፊት ስትታጠብ እንዳለ ከሰውነት በቃ ያለ ወንጀል ከውድ ቆሻሻ የሚወጣ ጠብጠብ የሚል ቆሻሻ አለ ስንታጠብ እጃችን ላይ አለ። ልክ እሱ እንደሚወልቀው ወንጀላችንም እንደዛ ይወልቃል። ከዛስ ወደ መስጊድ አስበ ደግሞ እርምጃ ስትራመድ፣ ቀኝን ስትራመድ ደረጃ ከፍ ይላል፣ ሐሰናት ይጻፋል። ግራህን ስትራመድ ወንጀል ይሰረዛል። መስጊድ ካልመጣ የሁሉ ፈዲላ የለህም ማለት ነው። ምናልባት ውዱ አድርገህ ወንጀል ይታበሳል፣ መስገድ ሰላት ተቀባይነት አለ። ነገር ግን ጀማዓ ሰላት ቀላል እንዳይመስልህ። የአላህ መልእክተኛ አንድ ቀን እንጨት ልቀሟል። ከዛ የሆነ ሰውን ኢማም ሆኖ እንዲያሰግድ አሰቡ። መልሰው ተውት። እንደው እዚህ ቤት ውስጥ ላይ ሴቶችና ሕፃናቶች ይኖራሉ ብዬ ባልሰጋ ኖሮ በዚህ እንጨት አቀጣጥዬ ነበር ማቃጠላቸዋል። ቤቱን ሊያቃጥል። ለምን? ጀማዓ ሰላት ማይሳተፉት ነው። ግን ማን አሉ አሉ? ሴትና ሕፃናት። አዎ ለሕፃናትና ለሴቶች ነው ቤታቸው። አንተ ግን የጀማዓ ሰው መሆን አለብህ። ሙአዚኑ ሲጠራ ወንድሞችህ ጋር፣ ወንድሞችን ካልተዋወቀ ማመሽ ትተዋወቃለህ። ወንድሙ ጋር ያልተዋወቀ ጀማዓ ያልመጣ እኮ ሲሞት እንኳን እከሌ ሞት ማን አያውቀውማ። ጀማዓ ግን መተዋወቀ፣ ከወንድሞች ጋር መተዋወቀ፣ ከአላህ ባሪያዎች ጋር መተዋወቀ። ስትሞት እንኳን እከሌ ሞት አላህ ይዘነው እንቅበረው። ቀባሪ ማግኘት ቀላል አይደለም። ጀናዛህ ላይ የሚሰግድ ሰው ብዛት ማግኘት ቀላል አይደለም። 40 ሰው በአላህ ማጋራ አንድ ጀናዛ ላይ ከሰገደ አላህ የነሱን ዱዓ ይቀበላቸዋል። በአላህ ማጋራ ሽርክ ከባድነትን እየነገሩ ነው የአላህ መልእክተኛ። 40 ሰው በአላህ ማጋራ ጀናዛ ላይ ሰግደው ያ ረብ ካሉ አላህ የነሱን ዱዓ ይቀበላቸዋል። ጀማዓ ካልተሳተፍክ ማን ያውቃል? የጀማዓ ጥቅም ይሄ ነው። ከወንድሞች ጋር የሙስሊሙ አንድነት የሚጠናከርበት ነው። ስለዚህ ረመዳንን እንደዚህ ውብ አድርገው በቁርአን፣ በዚክር፣ በሰደቃው በቀጥሎ በአቅም እንደ ረመዳን ሙሉ ጉልበትን ላሰጥ ትችላለህ። ግን ሙሉ ለሙሉ እንዳትወጣ ነው። እህቴ ሂጃብሽን ለብሰሻል፣ ልበሽው አደራ። ሂጃብ ውበትሽ ነው፣ የእስልምናሽ መገለጫ። ይህን ሂጃብሽን ሊነጥቁሽ የሚፈልጉ ብዙ ሰዎች አሉ። በር እንዳከፍችላቸው፣ እሺ እንዳትያቸው። ሁሉም ዛሬ ጨፍሪ፣ ዝለይ፣ እኛ እንዲነን እያሉ ፎሎ ላይክ ይሉሻል። ወላሂ ቀብር ስትገቢ ግን አብሮሽ የሚገባ ማንም የለም። እየሸነገሉሽ እያታለሉሽ ነው፣ እየሸነገሉሽ ነው። ሀያትሽን ለዚህ እንትን ተሸላሚ አንቺ ነሽ እንዲህ ነሽ እያሉ ሀያትሽን ያበላሹታል፣ ዱንያሽን ያበላሹታል፣ አኼራሽን ያበላሹታል። አኼራሽ ይበላሻል። አላህ ይጠብቀን። ስለዚህ ወደ አላህ ረመዳን ላይ መተናል። ሁላችንም ተውባ አድርገናል። ተውባችን ይቀጥል።